ዩቲዩብ ፒአይፒን በስተመጨረሻም ለግሎባል ኦዲየንስ ወይም ደግሞ ለዓለም አቀፍ ተመልካቾች በነፃ እንዲጠቀሙ ይፋ አድርጓል ማለት ነው። በዛሬው ዕለት እንግዲህ እንደምታዩት በቀላሉ ፒአይፒን ስልካችሁ ላይ ኢትዮጵያ ውስጥ ሆናችሁ በነፃ መጠቀም ትችላላችሁ ማለት ነው ኦፊሻል የዩቲዩብ አፕሊኬሽን ላይ። ይህንም በአንድሮይድ እና በአይኦኤስ እንዴት ሴቲንጉን ኦን እንደምታደርጉት አሁን አሳያችኋለሁ። በቀጥታ ወደ ቪዲዮአችን በቅድሚያም ወደ ዩቲዩብ አፕሊኬሽን እንገባለን ማለት ነው። እንደምታዩት በዚህ መልኩ ምንም አይነት ቪፒኤን ኮኔክት አላረኩም። በቀጥታ ወደ አፕሊኬሽናችን ከገባን በኋላ በቅድሚያ ሴቲንግ ውስጥ ትገባላችሁ ማለት ነው። አንድሮይድም አይኦኤስም ተጠቃሚዎች ሴቲንግ ውስጥ ከገባችሁ በኋላ ወደ ታች ስክሮል ካደረጋችሁ በኋላ ፕሌይ ባክ የምትል አማራጭ አለች። እንደምታዩት ፒክቸር ኢን ፒክቸር ወይም ደግሞ ፒአይፒ የሚለው ሴቲንግ እዚህ ጋር ኦን ታረጉታላችሁ። በዚህ መልኩ ፒአይፒ ወይም ደግሞ ፒክቸር ኢን ፒክቸር ምን እንደሆነ ለማታውቁ ሰዎች እንግዲህ ፒአይፒ ማለት ባክግራውንድ ላይ ቪዲዮ ፕሌይ ባክ ረን እንዲያደርግ የምታደርጉበት አሰራር ነው ማለት ነው። እሱንም አሁን አሳያችኋለሁ። እንደምታዩት if you exit YouTube videos continue in mini player on top of other apps ይላል። start PIP automatically must also be turned on in device setting ይላል። እዚህ ጋር እንግዲህ ግዴታ ኦን ማድረግ አለባችሁ ማለት ነው ይህንን ሴቲንግ በትክክል መጠቀም ትፈልጉ ከሆነ። ስለዚህ አሁን እንዴት እንደሚሰራ አንድ ቪዲዮ ከፍተን እንመልከት። ወደ ሆም ፔጃችን ከገባን በኋላ እዚህ ጋር አንድ ቪዲዮ እንከፍታለን። ከዛ ምንድነው የምናደርገው በቀጥታ ከአፕሊኬሽኑ እንወጣለን ማለት ነው። በዚህ መልኩ እንደምታዩት ልክ ከአፕሊኬሽኑ ኤግዚት አድርገን እንደወጣን የዩቲዩብ ቪዲዮ ማለት ነው ቅድም ያስጀመርነው ቪዲዮ በዚህ መልኩ ይጫወትልናል ባክግራውንድ ላይ ማለት ነው። ምንም አይነት ስራዎችን በቀላሉ መስራት ትችላላችሁ። ቪዲዮ እየተጫወተ የምትፈልጉትን ነገሮች ማድረግ ትችላላችሁ። ከዚህ በፊት ይህ ነገር አይቻልም ነበረ። የተለያዩ አይነት የውጭ ወይም ደግሞ የአውሮፓ ሀገሮች ላይ ነበረ። አሁን ላይ ግን ሙሉ ዓለም ላይ ወይም ደግሞ ግሎባል ይህንን ሴቲንግ ኦን አድርጎ በዚህ መልኩ መጠቀም ይችላል። ይህም ምንድነው የሚጠቅመን ካላችሁ ለምሳሌ ረጃጅም ፖድካስቶችን መስማት ከፈለጋችሁ ከዚህ በፊት እዚህ ጋር ከፍታችሁ ሌላ ቦታ ወጣችሁ ወይም ደግሞ ሌላ ነገር መስራት አትችሉም ነበር። አሁን ግን በቀላሉ ከዚህ አፕ በመውጣት ያንን ቪዲዮ ሳታጡት ማለት ነው በዚህ መልኩ መጠቀም ትችላላችሁ። በጣም ዩስፉል የሆነ ፊቸር ነው ብዬ ተስፋ አደርጋለሁ። ብዙዎቻችሁን ይጠቅማል ብዬም እንደዚሁ ተስፋ አደርጋለሁ ማለት ነው። እናም ይህ ፊቸር ትላንትና ነበረ ግሎባሊ ላውንች ሆኖ፣ ስለዚህ ዛሬ እኔም በፍጥነት እንግዲህ ሳይቀዘቅዝ ለእናንተ አድርሼላችኋለሁ። የሰራላችሁ ልጅ ኮመንት ላይ ገብታችሁ ሰርቶልኛል በሉኝ። ስለ ዩቲዩብ ፒን አላላክ እንዲሁም ደግሞ ስቴፕ 2 ኢረር ያላችሁ ልጆችም መፍትሄ ከፈለጋችሁ እዚህ ጋር ቪዲዮ አስቀምጬላችኋለሁ። ያን ቪዲዮ መመልከታችሁ እንዳትረሱ። ሀስታ ላቪስታ